ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዘገባዎቻችን እንሻገራለን። ሲንቄ ባንክ የስፖርት ዘገባ የክብር አጋራችን ነው። እናመሰግናለን። የአዲስ አበባና የባህር ዳር ስቴዲየሞች በቅርብ ዓመታት ኢትዮጵያ አፍሪካ ዋንጫንም ሆነ ዓለም ዋንጫን እንድታለም መገዛቸው ቀላል የሚባል ባይሆንም የእነሱም በካፍ ፍቃድ ማጣት የብሔራዊ ቡድኑን ጨዋታዎች ትርጉም አልባ እንዲሆኑ ከማድረግ አንጻር ፋይዳቸው የጎላ ነበርም። የኢትዮጵያ እግር ኳስ ፌዴሬሽንም ሆነ ሀገር በዚህ ተነሳ ላልተገባ ወጪ ከመዳረጋቸውም አልፎ የብሔራዊ ቡድኑ ውጤቶች ከተሳትፎ የዘለሉ ሊሆኑ ግን አልቻሉም። ሰሞነኛው የባህር ዳር ስቴዲየም ለውድድር ዝግጁ መሆኑ ለሀገሪቱ ብዙ ጥቅሞችን ይዞ ይመጣል ተብሎም ይጠበቃል። ተጨማሪ ዘገባ አለን። ለመቀየር እንቅስቃሴ እያደረገ ነው። በኃይሉ አሰፋ ጌታነህ ሱዳን ግብ ክልል ውስጥ ጌታነህ መታሻማ አሰፋ ዘመናዊ እግር ኳስ የመሰረተ ልማትና የአቅርቦት ችግር የሚነሳበት ሳይሆን የታዳጊ ልማት ላይ መሰረት ያደረገ ዘመናዊነትን የተላበሰ ዓመታትን አስቀድሞ አስቦ ዛሬ መስራትን መሰረት ያደረገ የስፖርቱ ዓለም ቀመር ከሆነ ሰነባብቷል። ፊፋ የአንድ ሀገር የእግር ኳስ ባህል ጊዜውን የዋጀና ነገን ተሻጋሪ መሆን የሚችለው ባለው የሊግ ጥራት በሚሰሯቸው የታዳጊ ልማቶችና ባሏቸው በቂ መሰረተ ልማቶች ምክንያት እንደሆነ ባስቀመጣቸው ሕገ ደንቦችም ደንግጓል። ይህንን ያደረጉ ዛሬ ሊጎቻቸው ካሰቡበት ደርሰው የታዳጊዎቻቸው መገኛ ከመሆን ባለፈ ብሔራዊ ቡድናቸው መጋቢ አግኝቶ ባለም መድረክ ከፍ ብሎላቸዋል። ጦርነትና ሙስና በየጊዜው የማያጣት አህጉራችን አፍሪካ ዛሬም ከዓለም ተነጥላ የእነዚህ ችግሮች ሰለባ እንደሆነች አለች። ከራሱ ይልቅ ሀገርን ከዛሬ ይልቅ ነገን መመልከት የከበዳቸው ሁሉ አህጉሪቱ በስፖርቱ እንድትጎተት ምክንያትም ሆኗል። የሮይተርሱ ዘጋቢ ማርክ ግሌሰን 2024 ሰኔ ወር ላይ ባሰፈረው አንድ ጽሑፍ እንዲህ ሲልም ጻፈ። ለ2026 ዓለም ዋንጫ ለማለፍ በአፍሪካ አህጉር ለተደረገው ማጣሪያ ከ43 ሀገራት 17ቱ ደረጃውን የጠበቀ ስታዲየም በማጣታቸው ምክንያት የሜዳ ላይ ጨዋታዎቻቸውን ለማድረግ አልቻሉም። ይህም ከፍተኛ ገንዘብ እያወጡ በደቡብ አፍሪካና በሞሮኮ ሜዳዎችን ተከራይተው ለመጫወት ተገደዋል ሲልም ተናግሯል። ከነዚህ መሃል የዚህ ችግር ሰለባ የሆነች ኢትዮጵያ አንዷ ስትሆን እንደ ሞሮኮ ያሉ ሀገራት እየሄደች መርሃ ግብሮቿን አከናውናለች። ውጤቶቿ ግን ለዓለም ዋንጫ የሚመጥን ባለመሆኑ በሌላ ሙከራ ለማሳካት አልማ ከውድድሩም ቀርታለች። ሀገር በገዛ ሜዳዋ ስትጫወት ይዞ የሚመጣላት ፋይዳ እልፍ ነው። አንዱና ዋነኛው ጥቅሙ ለብሔራዊ ቡድን ተጫዋቾች የሚሰጠው የስነ ልቦና ጥንካሬ ሲሆን በህዝብ ፊት ነው የሚጫወተው ብሎ ከማሰብ የሚገኘው ብርታት በውጤቱ ላይ የሚያሳድረው ተጽዕኖ የአንበሳውን ድርሻም ይወስዳል። በሀገር ሰንደቅ በሀገር ውብ ዜማ በራስ ቀለምና በራስ ምድር መጫወት ሌላኛው ጥሩ ጎኑ ተቃራኒ ቡድን ላይ ጫና ለማሳደር የኳሱ ሜዳ ብርቱ መሳሪያዎች ናቸው። ይህን መንገድ ተጠቅማ ፍሬያማ የነበረችው ኢትዮጵያ ያለፈው ውጤቶቿ ከዚህ የመነጩ ነበሩ። በሌላ በኩል ወደ ኢትዮጵያ ከሚመጡ ብሔራዊ ቡድኖች የሚገኘው ገቢ ለስፖርቱ ቱሪዝም እድገት ትልቅ አበርክቶም ይኖረዋል። ለሆቴልና ለትራንስፖርት ዘርፉም እድገት በር ይከፍታል። ኢትዮጵያ ለ2013 የደቡብ አፍሪካ ዋንጫ ከ31 ዓመታት በኋላ ስትበቃ ከቡድኑ አባላት ባልተናነሰ የአዲስ አበባ ስቴዲየም ውለታ ትልቁን ቦታም ይወስዳል። ዋሊያዎቹ በመጨረሻውና በወሳኙ ጨዋታ የሱዳንን የ5-3 ውጤት የቀለበሱበትና ወደ አህጉራዊ ውድድር ከ3 አስርት ዓመታት በኋላ የተመለሱበት የመልሱን ጨዋታ በሜዳቸውና በደጋፊዎቻቸው ፊት በማከናወናቸው ስለመሆኑ ሳይታለም የተፈታ ሀቅ ነው። በቀለማት ያሸበረቀውና ከ35,000 በላይ ደጋፊዎች ይዞ የነበረው የአዲስ አበባ ስቴዲየም ሱዳኖችን ከማራድ አልፎ የጨዋታ ቅርጻቸውን ጭምር በመውሰድ ዋሊያዎቹን አጉልቶ ማሳይቷል። ይህ በሜዳ የመጫወት ለቀደምቱ ሀገር ይዞ ከመጣቸው በረከቶች አንዱና ዋነኛው ነው። ኢትዮጵያ ለ2014 የብራዚሉ ዓለም ዋንጫ ለማለፍ የመጨረሻ ማጣሪያ ውስጥ ከገቡ 10 አፍሪካ ሀገራት አንዷ የሆነችው በካፍ ዝቅተኛ መስፈርት ውስጥ በነበረው አዲስ አበባ ስቴዲየም ውስጥ ነበር። በምድቧም ደቡብ አፍሪካ፣ ማዕከላዊ ሪፐብሊክ አፍሪካና ቦትስዋናን ያገኘችው ኢትዮጵያ ሁሉንም ተጋጣሚዎቿን አዲስ አበባ ላይ አሸንፋ የሜዳዋን እድል በሚገባም ተጠቅማበታለች። ኢትዮጵያ ወደ 2021 የካሜሩን አፍሪካ ዋንጫም ስትሻገር የምድብ ጨዋታዎቿን በሀገሯና በደጋፊዋ ፊት ማከናወኗ ይበልጥ ማግዟታል። ዛሬ በካፍ ፍቃድ አግኝቶ ከዓመታት እድሳት በኋላ ዋሊያዎቹን ባለሜዳ ያደረጋቸው የባህር ዳር ዓለም አቀፍ ስታዲየም በሰዓቱ ኢትዮጵያ ከኮት ዲቯር፣ ማዳጋስካርና ኒጀር ጋር ያደረገቻቸውን 3 ጨዋታዎች ያስተናገደ ሲሆን ኢትዮጵያም በ3ቱም ጨዋታዎች 9 ግቦችን አስቆጥራ እንድታሸንፍ አግዟታል። የ2023ቱም የኮት ዲቯሩና የ2025ቱ የሞሮኮ አፍሪካ ዋንጫዎች ግን ኢትዮጵያ አልተገኘችባቸውም። ወደ 2023ቱ የኮት ዲቯሩ አፍሪካ ዋንጫ ለማለፍ ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር ብትደለደልም ከ6 ጨዋታዎች ማሸነፍ የቻለችው አንዱን ብቻ ሆኖ በ4 ነጥብ የምድቡ ግርጌ ላይ ሆና አጠናቃለች። በተመሳሳይ ኢትዮጵያ ከ2025 የሞሮኮ አፍሪካ ዋንጫ የቀረችው የሜዳ ላይ ጨዋታዎቿን በሰው ሀገር ለማከናወን ከመገደዷ የተነሳ ለመሆኑ ውጤቱ በራሱ ይናገራል። ሀገሪቱ በታንዛኒያ፣ ጊኒና ዲሞክራቲክ ሪፐብሊክ ኮንጎ የደረሱባት ተከታታይ ሽንፈቶች መቀመጫዋን ታንዛኒያ ላይ ማድረጓና ከእግር ኳስ ወዳዱ የስፖርት ቤተሰብ ከመራቋም የመነጩ ነበሩ። ይህ ውጤታዊ መዘዙ ብቻ ቢሆንም የኢትዮጵያ እግር ኳስ
ኳስ ፌዴሬሽን ግን በእያንዳንዱ ውድድርና ጨዋታ በዶላር ቀይሮ የሚያወጣቸው ከልክ በላይ የሆኑ ገንዘቦች ራሱን ፌዴሬሽኑን ጨምሮ ሀገሪቱን ላልተፈለገ ወጪም ዳርጓታል። ሰሞነኛው የባህር ዳር ስቴዲየም ምስራች ምናልባት ኢትዮጵያ ከሁለቱ የአህጉሪቱ ውድድሮች መቅረት በኋላ የ2027ቱን አፍሪካ ዋንጫ እንድታልም መንገድ የከፈተም ሆኗል። ያውም በሶስት የምስራቅ አፍሪካ ሀገራት ኬንያ፣ ዩጋንዳና ታንዛኒያ ለሚሰናዳ ውድድር ኢትዮጵያ ከተሳትፎ የተሻለ ውጤትን ማሰብም ጭምር ይጠበቅባታል። ምድብ 10 ላይ ከሴኔጋል፣ ሞዛምቢክና ሱዳን ጋር የተደለደለችው ኢትዮጵያ ሁለተኛ የምድብ ጨዋታዋን ከሴኔጋል ብሔራዊ ቡድን ጋር በባህር ዳር ዓለም አቀፍ ስታዲየም ማክሰኞ መስከረም 19 2019 ዓ.ም ከቀኑ 10 ሰዓት ላይም ታከናውናለች። እንቀጥላለን። ክቡራን ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን የምናነሳ ነው የሚሆነው። በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዳይሬክቶሬት ዳይሬክተር አቶ አማ ተስፋዬ እዚህ ስቱዲዮ ተገኝተዋል። ከዚህ ጉዳይ ጋር በተያያዘ ሀሳቦችን የምናነሳ ነው የሚሆነው። አቶ አማ እንኳን ደህና መጡ። መልካም። የባህር ዳር ዓለም አቀፍ ስታዲየም የካፍ ዝቅተኛ መስፈርትን አግኝቶ ለአፍሪካ ዋንጫ ማጣሪያ ጨዋታዎች ፍቃድ አግኝተዋል እና ይሄ የኢትዮጵያ ብሔራዊ ቡድን ከዓመታት በኋላ ከስደት መልስ ወደ ሀገሩ እንዲጫወት ያስቻለ ትልቅ ምስራች ነው ብሎ ማንሳት ይቻላል። 2021 ለአፍሪካ ዋንጫ ለመግባት ላይ የባህር ዳር ስቴዲየም ነበር የኢትዮጵያ ብሔራዊ ቡድንን ጨዋታ ያስተናግድ የነበረው፣ ብቁ ነበር። ከዛ በኋላ የጥራት ደረጃ ችግሮች ሲነሱበት ነበር። አሁን ያለበት ደረጃ ምን ይመስላል? ምን ተስተካክለውለት ነው በዚህ ደረጃ መስፈርት ውስጥ የገባ የሚለውን ጉዳይ ቀዳሚ አድርገን እንጀምር። በጣም ጥሩ። እንግዲህ በመጀመሪያ ሁሉም የኢትዮጵያ ሕዝብም በዚህ ስራ ላይ ለተሳተፉ አካላትና ለመንግስትም በቁርጠኝነት እድሳቱን አምኖበት ሬኖቬሽኑ ተሰርቶ ብሔራዊ ቡድኑ በሜዳው በመጫወቱ እጅግ ደስተኛ ነን። በርካታ ስራዎች ተሰርተዋል። እንደጠየቀው በፊት ያልነበሩ አሁን ግን የነበሩ ስራዎች ተሰርተዋል። ይሄ ስቴዲየም እስከ ካቴጎሪ 4 እንዲሄድ ነው ታልሞ የተጀመረው። ይህንን ግብ ለማድረስ አሁንም ከጎን ሆነን ከባህር ዳር ስቴዲየም ከሚሰሩ አካላቶች ጋር ማለት ነው እየሰራ እንገኛለን ማለት ነው። የሙያ ድጋፍ እናደርጋለን። የቪአይፒ፣ የቪቪአይፒ፣ የፓርኪንግ ኤሪያዎች፣ የመግቢያ፣ የሚዲያ ቦታዎች በፊፋ ስታንዳርድ እና በካፍ ስታንዳርድ መሰረት መሆን ያለባቸውን እንዲያሟላ ተደርጎ አሁን ላይ ግንባታዎቹ ተከናውነዋል። ጥቂት የሚባሉ ስራዎች ሲጠናቀቁ ደግሞ ወደ ካቴጎሪ 4 እንዲሄድ የሚያግዙ ነገሮች ይመጣሉ። አሁን ግን በቀጣይነት የኢትዮጵያ እግር ኳስ ፌዴሬሽን ከሚመለከተው አካሎች ጋር በመሆን እየሰራ የሚገኘው ከባህር ዳር ከተማ አስተዳደር ጋር ከክልሉ ከተማ አስተዳደር ጋር እየሰራ የሚገኘው ፐርማነንትሊ ቴምፖራሪ የነበረው በቋሚነት ካቴጎሪ 3 እንዲወስድ ነው። በቀጣይ ደግሞ ወደ ካቴጎሪ 4 የሚሄድበትን መንገድ እየሰራ እንገኛለን። ብዙ ጊዜ ኢትዮጵያ ውስጥ እንደ ትልቅ ችግር የሚነሳው ጉዳይ መስፈርቱን አግኝተው የሚገቡ ስቴዲየሞች ከሆነ ጊዜ በኋላ ደግሞ መስፈርቱ ብቁ አይደለም የሚል ጥያቄ ተነስቶባቸው ዳግም ወደ መከልከል ደረጃ ይመጣሉ እና ምን ስለጎደላቸው ነው ወደዛ ደረጃ የመጡት? ያንን መስፈርት ጠብቆስ በወጥነት እንዲቀጥሉ ከማድረግ አንጻር ምንድን ነው የሚጠበቀው የሚለውን ጉዳይ ናቸው። እንደሚታወቀው ከ5 ዓመት በላይ የኢትዮጵያ ብሔራዊ ቡድን በውጭ እንዲጫወት የሚሆነው ብቁ የሆነ ስቴዲየሞች ስላልነበሩ ነው። አሁን ግን የመጀመሪያውን እንግዲህ ከ5 ዓመት በኋላ የባህር ዳር ስቴዲየም የካቴጎሪ 3 ሙሉ ለሙሉ ፍቃድ አግኝቶ ማለት ቴምፖራሪ ፍቃድ አግኝቶ ለመስከረም ሙሉ ጨዋታዎች ሙሉ ለሙሉ እዛ እንድንጫወት ሆኗል። ያም የሚያስፈልጉ ክራይቴሪያዎች አሉ። 8 ክራይቴሪያዎች 8 መስፈርቶች አሉ። እነዚህ መስፈርቶች እንዲያሟላ ነው ካፍም የሚያስገድደው። በመስፈርቱ መሰረት እነዛን ነገሮች ብዙዎቹ ነገሮች አሟልቷል። ጥቂት ስራዎች ይቀሩታል። እነዛን በማጠናቀቅ ሙሉ ለሙሉ የካቴጎሪ 3 ፍቃድ እንዲያገኝ እናደርጋለን ብለን ነው እንደ እቅድ ይዘን አሁን በቅርብ እየተንቀሳቀስን ያለን ነው። በቀጣይ ደግሞ ካቴጎሪ 4 በማድረግ ህልማችንን ወደ ሌላ ግብ እንለውጠዋለን ማለት ነው። እንደ ሀገር የስቴዲየም ችግር የለም። እውነት ለመናገር በግንባታ ደረጃም የቆሙ ስቴዲየሞችም እንደዚሁ በቁጥር በጣም ብዙ ናቸው። መስፈርትና ጥራት ከወጣላቸው ግን ምናልባት አሁን የመጣው የባህር ዳር ስቴዲየም ካልሆነ በስተቀር ብዙዎቹ ጥያቄ የሚነሳባቸው ናቸው። ምን መደረግ አለበት? ምን መሰራት አለበት? ኢትዮጵያ እግር ኳስ መስራች ሀገር እንደመሆኗ መጠን አሁን የሚገባት አንድ ስቴዲየም ብቻ አይደለም፣ ብዙ ይገባል። አዲስ አበባም አሁን ወደ ማለቁ ምዕራፍ እየሄደ ነው የሚገኘውና እንደነዚህ አይነት ስቴዲየሞች አልቀው እንኳን ዋናው ብሔራዊ ቡድን ሌሎቹም በነጻነት መጫወት የሚችሉበት ሜዳ እንዲፈጠር ከማን ምን ይጠበቃል የሚለውን ነገር እናንሳ። በአጠቃላይ ስቴዲየሞች በርካታ ስቴዲየሞች አሉ። ነገር ግን የስቴዲየም ገንቢ አካላቶች በባለሙያዎች ማመን አለባቸው። እግር ኳስ የሚፈልገው የስቴዲየም አይነት አለ። ሌሎች ሲቪል ወርኮች ደግሞ
የሚፈልጉት ነገሮች አሉ። ስለዚህ በባለሙያዎች ማመን አለባቸው። አብዛኛዎቹን ስቴዲየሞቻችን ችግራቸው መስፈርትና ጥራትን አያሟሉ። ስለዚህ ይህንን ለማድረግ ምን ማድረግ አለብን የሚል የዲዛይን ንግግሮችን የኢትዮጵያ እግር ኳስ ፌዴሬሽን ሁሌም በሩ ክፍት ነው። ይህንን ለመስራት ነው ያለ ዲፓርትመንት አለ። ስለዚህ ከዛ ዲፓርትመንት ጋር ባለሙያዎችን በመውሰድ ምን መሟላት አለበት፣ ምን መደረግ አለበት የሚለውን በቅርብ በመነጋገር ለውጦች እንዲመጡ በማድረግ የሙያ እገዛ መጠየቅ አለባቸው ስቴዲየሞች። እኛም ይህንን ለማድረግ 24 ሰዓት በራችን ክፍት ነው። በየትኛውም ሰዓት ይህንን እገዛ ለማድረግ የኢትዮጵያ እግር ኳስ ፌዴሬሽን በዚህ በኩል ሀይ ኮሚትመንት ወስዶ እየሰራ ይገኛል። የሚመለከታቸውም አካላቶች በቅንነት አብዛኞቹ ስቴዲየሞች ግንባታዎች ተከናውነውባቸዋል። እንደሚታወቀው እነዛ ግንባታዎች ኳሊቲውን ወይም መስፈርቱን ስለማያሟላ ሪኖቬት መደረግ አለባቸው። ለዛ ዝግጁ ሆነው በራቸውን ክፍት አድርገው አብረን መስራት አለብን ማለት ነው። በኋላ በኢቲቪ መዝናኛ ቻናል ደግሞ ተጨማሪ ነጥቦችን አንስተን ቆይታ የምናደርግ ነው የሚሆነው። ለአሁኑ ግን ከልብ አመሰግናለሁ። በጣም አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን የኢትዮጵያ ንግድ ባንክ ስፖርት ማህበር በልዩ ልዩ የስፖርት ዘርፎች የላቀ ውጤት ላስመዘገቡ የክለቡ ስፖርተኞች፣ አሰልጣኞችና አመራሮች የእውቅና መርሃ ግብሩን አከናውኗል። እውቅና በመሰጠቱ በቀጣይ ለውጤታማነት እንድንሰራ አድርጎናል ሲሉ አሰልጣኞችና ተጫዋቾች ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ሀና ታሪኩ እንደሚከተለው አዘጋጅተዋለች። በተለያዩ የስፖርት አይነቶች ውጤታማ ተወዳዳሪዎችን እያፈሩ ከሚገኙ የስፖርት ማህበራት አንዱ ነው የኢትዮጵያ ንግድ ባንክ። ማህበሩ በልዩ ልዩ የስፖርት ዘርፎች የላቀ ውጤት ላስመዘገቡ የክለቡ ስፖርተኞች፣ አሰልጣኞችና አመራሮች የእውቅናና የምስጋና መርሃ ግብር አከናውኗል። በተጨማሪም ስፖርት ማህበሩ በሴቶች የካፍ ሻምፒየንስ ሊግ የሴካፋ ዞን ላይ ኢትዮጵያን ወክሎ ለሚሳተፈው የሴቶች እግር ኳስ ክለብም ሽኝት አድርገውለታል። ስፖርተኞችን ማበረታታት ለበለጠ ውጤታማነት እንደሚያነሳሳ አሰልጣኝ ብርሃኑ ግዛውና ተጫዋቾች ይናገራሉ። ክበትን የለፋበት በእንደዚህ አይነት ቀን ማግኘት ቀጣዩን ደግሞ ለውድድር የበለጠ የሞራል ስንቅ ይሆናልና ስፖርተኞች በዓለም ላይ ይበረታታሉ። የዓለም ዋንጫም፣ የአውሮፓ ዋንጫም፣ የአፍሪካ ዋንጫም እና የበለጠ ደግሞ ኃላፊዎቻችን ተደስተው እንዲህ አይነት ነገር ሲያደርጉ ቀጣይ ለምናረጋቸው ውድድሮች የበለጠ አስተማማኝ ያደርጋል ብዬ አስባለሁ። ከዚህ በላይ መስራት እንድንችል ከዚህ በላይ አገር ውስጥ ሆኖ ምስራቅ አፍሪካ ላይ ዓለም ሻምፒዮና ላይ ሄደን እንድንወዳደር ከኛ ኋላ ሆኖ ከኛ ጀርባ ሆኖ የሚያግዘን የሚያስፈልገን ማቴሪያል፣ ሽልማቶች፣ ማበረታቾች ሁሉም ነገር የሚሰጠን እሱ ነው። ከዚህ በኋላ ከዚህ የበለጠ እንድንሰራ ያደርገናል ብዬ ነው የማስበው። ያው እንደዚህ አይነት ማበረታቻ ያው ለቀጣይ ጠንክረን እንድንሰራና የተሻለ ነገር ለማድረግ ይጠቅመናል። ትልቅ ነገር ነው። በጣም ከ70 እኛ ሀገር ላይ ማደግ አልተለመደም እና በእኛ ተጀምሯል። ያው ከታች ላሉትም ታዳጊዎች በጣም ጥሩ ነገር ነው ብዬ አስባለሁ። ምክንያቱም እነሱ እኛን እያዩ የተበረታቱ ይሰራሉ ጠንክረው እና አሁንም እንደዛ እያደረጉ ነው ያሉት እና በጣም ለኢትዮጵያ ንግድ ባንክ ሙሉ ሕዝብ ሰራተኛ ቦርድ አመራሮች ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ ስፖርት ማህበር ታዳጊዎችን ከማፍራት ባለፈ የስፖርት ማዘውተሪያዎችን ለመገንባት እየሰራ እንደሚገኝ የሚናገሩት ደግሞ የማህበሩ ፕሬዝዳንት ሚዴቅሳ ቶሎሳ ናቸው። ሀገራችን በስፖርቱ በርካታ የልማት ስራዎች የሚጠበቅባት ቢሆንም በመሰረተ ልማት ደረጃ ባንካችን 52000 ካሬ ሜትር የስፖርት ፋሲሊቲ ባለቤት በመሆኑ ቀጣይ ቦታውን በተሻለ ለማልማት እና ለመጠቀም የዲዛይን ስራዎች ተጠናቀው በቀጣይ የትግበራ ምዕራፍ እንደሚጀምር የሚጠበቅ ሲሆን ባንካችን በኢኮኖሚው ዘርፍ የሚጫወተውን ሚና በስፖርቱም ለመድገም በአደረጃጀትና አሰራር ዘመናዊ ሆኖ እንዲከናወን ውጤታማነቱን ቀጣይነት እንዲኖረው ዜጎች ለራሳቸውም ሆነ ለሀገር ብቁ እንዲሆኑ ጠንካራ ድጋፍ እያደረግን ከተሳትፎ በዘለለ መልኩ በአህጉራዊና ዓለም አቀፋዊ ውድድር መድረኮች የሚሳተፉ ስፖርተኞችንና ሙያተኞችን ማፍራት ትልቁ ዓላማችን መሆኑን እየገለጽኩ የኢትዮጵያ ሴቶች ፕሪሚየር ሊግን ያለማንም ጣልቃ ገብነት ለ6 ተከታታይ ዓመት ሻምፒዮን መሆን የቻሉት የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ በካፍ ሻምፒየንስ ሊግ የሴካፋ ዞን ላይ ለመሳተፍም ዛሬ ወደ ሩዋንዳ ኪጋሊ ያቀናል። የተሰጠንን አደራ ለመወጣት ተዘጋጅተናል ሲሉም የቡድኑ አባላት ተናግረዋል። እንግዲህ 6 ዓመት ባንዲራ ተቀብለናል። የክለባችንም የሀገራችንም እኔንም ተጫዋቹንም ክለቡ ንግድ ባንክንም እድለኛ ያደርገዋል። ምክንያቱም ጥቂት
ክለቦች ናቸው እንዲህ አይነት ነገር በዓለም ላይ ሊያገኙት የሚችሉትና እኛ ደግሞ ይሄንን አደራ ስንቀበል ለሌላ ሽልማት ለትውልድ በተለይ ትውልድ ደግሞ ያለመታከት ዋንጫ እየተራብክ አሸናፊነትን እየተራብክ የበለጠ ለማስተማር ነው እየሄድን ያለነው የመጀመሪያችን አይደለምና ለዛ ላለን ውድድር ደግሞ የበለጠ ውጤታማ ያደርገናል ብዬ አስባለሁ። ካምኑ የተሻለ ያው የአፍሪካ ቻምፒየንስ ሊግ ለመግባት የተሻለን ሁሉ እናደርጋለን። የኢትዮጵያ ንግድ ባንክ ስፖርት ማህበር በ2 ዓመታት ውስጥ በአትሌቲክስ በእግር ኳስና በተለያዩ የስፖርት አይነቶች በአጠቃላይ 59 ዋንጫዎችን ማስመዝገቡ የተገለጸ ሲሆን በ2 ዓመታት ውስጥም ስኬታማ ጊዜን ያሳለፈው አሰልጣኝ ብርሃኑ ግዛውን ጨምሮ ሌሎች አሰልጣኞች፣ ተጫዋቾችና አትሌቶች ሽልማት ተበርክቶላቸዋል። የቀድሞ የኢትዮጵያ ቡናና የማሜሎዲ ሳንዳውንስ ኮከብ አቡበከር ናስር ከደቡብ አፍሪካ ቆይታውና ከረዥም የጉዳት ጊዜ በኋላ ዳግም ወደ ሀገር ውስጥ ፕሪሚየር ሊግ ተመልሶ ለመቻል ስፖርት ክለብ ፊርማውን አኑሯል። ተጫዋቹ ቀዳሚ ምርጫው የቀድሞ ክለቡ ኢትዮጵያ ቡና እንደነበረ ቢገልጽም ከክለቡ በኩል የቀረበለት ጥያቄ ባለመኖሩ መቻልን ለመቀላቀል መወሰኑን በማህበራዊ ትስስር ገጹ ላይ ያሰፈረው መረጃም ያመለክታል። እሱ ባለተሾመ የተጫዋቹን የእግር ኳስ ሕይወትም እንደሚከተሉ ያስቃኘናል። ግን ምርጫ አሁን ኢትዮጵያ ውስጥ ምንም ጥያቄ የለውም ኢትዮጵያ ቡና ነው። እዚህ ሀገር ከተመለስኩ ከኢትዮጵያ ቡና ውጪ መጫወት አልፈልግም። ከዓመታት በፊት በደቡብ አፍሪካ ታላቅ ክለብ ማሜሎዲ ሰንዳውንስ በነበረበት ወቅት ለኢትዮጵያ ቴሌቪዥን የተናገረው ይህ ቃል ዛሬም በብዙዎች ዘንድ አይረሳም። ያኔ በትልቅ ተስፋ ከ6 ዓመታት የኢትዮጵያ ቡና ቆይታ በኋላ ወደ ደቡብ አፍሪካ ያቀናው ድንቁ አጥቂ አቡበከር ናስር በማሜሎዲ ሰንዳውንስ አስደናቂ ጅማሮ ቢያደርግም በበርካታ ተጫዋቾች ሕይወት ውስጥ ፈታኝ እንቅፋት የሆነው የጉዳት ጥላ ግን የደቡብ አፍሪካ ቆይታውን እንዳሰበው የተሳካ አላደረገውም። አሁን ግን ይኸው የፊት መስመር አጥቂ ወደ አገሩ ፕሪሚየር ሊግ በይፋ ተመልሷል። ይሁን እንጂ ማረፊያው ከዚህ ቀድሞ እንዳሰበው አልሆነም። ክለቡና ተጫዋቹ በማህበራዊ ትስስር ገጻቸው ይፋ ባደረጉት መረጃ መሰረት አቡበከር ናስር ለመቻል ስፖርት ክለብ ለመጫወት ፊርማውን አኑሯል። ተጫዋቹ ዝውውሩን አስመልክቶ በማህበራዊ ገጹ ባጋራው መልእክት ወደ እግር ኳስ ሜዳ በመመለሱ የተሰማውን ጥልቅ ደስታ ገልጾ የውሳኔውን ዳራ እንዲህ ሲል አስረድቷል። ወደ መወደው እግር ኳስ ተመልሻለሁ። ከረጅምና ፈታኝ የሕክምና ጊዜ በኋላ ዳግም ወደ መወደው እግር ኳስ ስመለስ በህይወቴ አዲስ ምዕራፍ ተከፍቷል ሲል ተናግሯል። አጥቂው ከዚህ በፊት ወደ ኢትዮጵያ ፕሪሚየር ሊግ የሚመለስ ከሆነ ቀዳሚ ምርጫው ኢትዮጵያ ቡና ነበር ብሎ መናገሩን አስታውሶ ነገር ግን ከክለቡ ጥያቄዎች ባለመቅረባቸው በመቻል አዲስ ምዕራፍ ለመጀመር መወሰኑን ገልጿል። ከዛሬ 26 ዓመታት በፊት በአዲስ አበባ የተወለደው አቡበከር ወደ ኢትዮጵያ ቡና ከማምራቱ አስቀድሞ የእግር ኳስ ህይወቱን የጀመረው በሐረር ከተማ ነበር። ወጣቱ አጥቂ የሀገር ውስጥና የውጭ እግር ኳስ ተመልካቾችን ቀልብ መሳብ የጀመረው ግን በኢትዮጵያ ቡና ቤት ባሳለፈው ድንቅ ጊዜ ነበር። ከክለቡ ታዳጊ ቡድን በፍጥነት ወደ ዋናው ቡድን የተሸጋገረው አቡበከር በአጭር ጊዜ ውስጥ በሀገሪቱ እጅግ አስደናቂ ከሆኑ አጥቂዎች አንዱ ለመሆን በቅቷል። በተለይም የግብ ማስቆጠር ክህሎቱ እጅግ አስደናቂ ነበር። በ2013 የውድድር ዘመን በአሰልጣኝ ካሳዬ አራጌ በሚመራው የኢትዮጵያ ቡና ስብስብ ውስጥ በአንድ የውድድር ዓመት ብቻ 29 ግቦችን በማስቆጠር የኢትዮጵያ ፕሪሚየር ሊግ የምንጊዜም ክብረ ወሰኑን ጨብጧል። በአጠቃላይ በኢትዮጵያ ቡና ቆይተው ባደረጋቸው 56 የሊግ ጨዋታዎች 51 ግቦችን ማስመዝገቡ ከኢትዮጵያ ውጭ ባሉ ታላላቅ ክለቦች አይን ውስጥ በፍጥነት እንዲገባ አስችሎታል። እንደ አውሮፓውያን አቆጣጠር በ2021 ከውጭ ሀገራት ክለቦች የሚቀርብለት ፍላጎት በከፍተኛ ሁኔታ ጨመረ። ከደቡብ አፍሪካ፣ ከግብጽ፣ ከአልጄሪያ፣ ከታንዛኒያ አልፎ ተርፎም ከጆርጂያና ከስፔን ጭምር ያሉ ክለቦች ይህንን ወጣት ኢትዮጵያዊ አጥቂ በቅርበት ሲከታተሉ ነበር። ከዚያም በእግር ኳስ ሕይወቱ ትልቁ ምዕራፍ ተከፈተ። አቡበከር የደቡብ አፍሪካውን ግዙፉን ክለብ ማሜሎዲ ሰንዳውንስን ተቀላቀለ። ይህም በትልቁ የሀገሪቱ የፉክክር መድረክ እንዲሳተፍና ከምርጥ ተጫዋቾች ጋር ራሱን እንዲፈትን እድል ከፍቶለታል። ገና በመጀመሪያዎቹ ጨዋታዎች አስደናቂ ብቃቱን በማሳየት ለሰንዳውንስ ባደረጋቸው 18 ጨዋታዎች 4 ግቦችን አስቆጥሯል። ይሁን እንጂ ለሱ ከአዲሱ የእግር ኳስ ከባቢ ጋር መላመድ ቀላል አልነበረም። በሰንዳውንስ ውስጥ ለቦታው ከነበረው ከፍተኛ ፉክክርና ከተደጋጋሚ ጉዳት የተነሳ በ2024/25 የውድድር ዘመን በውሰት ወደ ሱፐር ስፖርት ዩናይትድ አምርቷል። በአገር ውስጥ ሊግ በአንድ ወቅት ደምቆ ከነበሩ ታላላቅ ኮከቦች አንዱ ለነበረው ለዚህ ኢትዮጵያዊ ተጫዋች ይህ ዝውውር ታላላቅ ስኬቶችንና አስቸጋሪ ወቅቶችን ባስተናገደው ጉዞ ውስጥ ሌላ አዲስ ምዕራፍ ነበር። ነገር ግን እዚያም ጉዳቶች ሌላ ፈተና ሆኖበት ባደረጋቸው 14 ጨዋታዎች 2 ግቦችን ብቻ ማስቆጠር ችሏል። በዓለም አቀፍ መድረክ አቡበከር ናስር ለኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ያደረገው እንደ አውሮፓውያን አቆጣጠር በ2021 ነበር። በማላዊና በማዳጋስካር ላይ ግቦችን በማስቆጠር የማጥቃትና የግብ አነፍናፊነት ብቃቱን ወዲያውኑ ያስመሰከረ ሲሆን በ2022 በካሜሩን በተካሄደ የአፍሪካ ዋንጫ ላይም የኢትዮጵያ ብሔራዊ ቡድን ስብስብ አካል
ነበር። አቡበከር ለኢትዮጵያ ብሔራዊ ቡድን የሚያደርገውን አስተዋጽኦ የቀጠለ ሲሆን በ2025 የዓለም ዋንጫ ማጣሪያ ከጅቡቲ ጋር በነበረ ጨዋታ ላይ ግብ ማስቆጠሩም ይጠቀሳል። በአጠቃላይ ለዋሊያዎቹ ባደረጋቸው 23 ጨዋታዎች 8 ግቦችን ከመረብ አሳርፏል። 26 ዓመቱ ላይ የሚገኘው አቡበከር በእግር ኳሱ ከፊቱ ወሳኝ ዓመታት ይጠብቁታል። የእሱ ታሪክ በአገር ውስጥ ሊግ የበቀለ ተሰጥኦ የውጭ ታላላቅ ክለቦችን ትኩረት መሳብ እንደሚችል በማሳየት ለብዙዎች ተምሳሌት ሆኖ አልፏል። አሁን ዋናው ጥያቄ ለረጅም ጊዜ በጉዳት ሲፈተን የሰነበተው አቡበከር ናስር በመቻል ማሊያ ያንን የቀድሞ አስፈሪ የማጥቃት ብቃቱን ዳግም ያስመለክታል ወይ የሚለው የብዙዎች ጉጉት ሆኗል። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዘገባዎቻችን በዚያ በቁ። በያላችሁበት መልካም ቀን ይውላችሁ።